ሰላም እንዴት ናችሁ? ባሲ ነኝ። ዛሬ ቆንጆ ቪዲዮዎችን ይዤላችሁ መጥቻለሁ። ሰብስክራይብ በማድረግ ጀምሩ። በዛሬው ቪዲዮአችን ናንሲ ተረግሜያለሁ እስክትል ድረስ ያደረሳት ነገር ምን እንደሆነ እናያለን። ተረግሜ ይሁን እንዴ ያልቀናኝ ብዬ ስለነበረ ማስበው፣ እግዚአብሔር ግን ደግ ነው። በእንደዚህ አይነት መልኩ ዳራት። እግዚአብሔር መፋታትን እንደሚጠላ እኔም መፋታትን እጠላለሁ። እግዚአብሔር ትንንሽ ልጆችን እያስነሳልን ነው። ስሙ ይባረክ። አታሳልፉ ምስራች አለኝ። ተመልሰን መተናል። እንግዲህ እግዚአብሔር እየረዳን እየቀጠልን እንገኛለን። ዛሬ በጣም ምርጥ የሆኑ ቪዲዮዎችን ነው ይዤላችሁ የመጣሁት። ይህንን ቪዲዮ ላይክ በማድረግ ጀምሮ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ ስለምፈልገው። ወደ ዛሬ ቪዲዮአችን እንሂድ እስኪ። በትዳር ህይወቴ እያለሁ ቴክስት ልክልሽ ነበር ሁሌ። ምናልባት ባለማወቅ ተረግሜ ይሁን እንዴ ያልቀናኝ ብዬ ስለነበረ ማስበው፣ በማወቅ ባለማወቅ እናቴ ያጠፋው ጥፋት ካለ ይቅርበኝ፣ እንደው በቃ ድንገት እንኳን የተቀየምሽ ነገር ካለ ይቅርበኝ ያው ቴክስት ልክልሽ ነበርና በየቀኑ ነበር ማለዳ ይሄን ቴክስት ልክልሽ ነበር። ይቅርበኝ በቃ ምናልባት በልጅነቴ ሳላስበው እንደው ልጅ በቃ አይውጣላት ተብዬ ተረግሜ ይሁን እንዴ ብዬ ምክንያቱም ፈጣጠነብኝ ነገሮች እንደማስበው አልሄድልኝም እና ያልኩላ ይቅርታ ያልኩ ልክልሽ ነበር። የዛን ቀንም በጣም ይቅርታ ጠይቄሽ ነበር። ሁላ አይቻልም እናትሽ ትውጣ ምናምን ተብሎ ራሱ በፍጹም ስልክ እየደወልኩ አንድ ሰው እንዳይነክ እኔ በቃ እጅሽን ይዤ ይቅርበኝ እኔ በቃ የበደልኩት በህይወቴ አንቺን ያስቀየምኩት ነገር ካለ እና አልተቻለም። ማጸን ያልከታለ በጣም ሞክሬያለሁ የቻልኩት። ብዙም ተጋፍቻለሁ በመጥ እንድትወልጂ አንቺን በጣም ተጋፍተሽ እኛ ምን ጸልያለን አንቺን በመጥ ትወልጃለሽ በሚል በጣም ብዙ ተጋፍቼሽ ነበር። እንደውምና አክስቴ ሄለን ናት እድሜ ላክስቴ ሄለን ነው። አይገርም? ተረግሜያለሁ እስክትል ድረስ በእንደዚህ አይነት ከባድ ላይፍ ውስጥ እያለፈች ነበር። ግን እግዚአብሔር ግን እንደ ሰው አይደለም፣ የሚክስ አምላክ ነው። ያንን ቆጥሮላት እግዚአብሔር በእንደዚህ አይነት መልኩ እግዚአብሔር ክሷታል። እንደምታውቁት በሚገርም ሰርግ አግብታለች ናንሲና ስላንቺ እግዚአብሔር ይመስገን። የነበረውን እንዴት እንደካሳት እግዚአብሔር እስኪ አብረን ነው። ዋው ደስ ሰው አባትና እናት ነው ከሚስቱ ጋር ይጣበቃል። ሁለት ማለት ሲገና ተብሎ ይጻፋል። ክርስቶስ የቤተክርስቲያን ራስ እንደሆነ ባለም የሚስት ራስ ነውና ቤተክርስቲያን በነገር ሁሉ ለጌታ እንድትገዛ በነገር ሁሉ እንድትገዛ መጋባታችን እግዚአብሔር ነው። አብረን በህይወት በሚኖር ደስ አይሉም? በጌታ የክርስቲያን ሰርግ እኮ በቃ እግዚአብሔር የሚሰጠን ልጆች ቅዱስ ቃሉን በማስተማርና መልካም ምሳሌ በመሆን ለክብሩ ላሳድጋቸው ቃል አለቀሰች በጌታ። ደስተን ዋው ደስ አይልም? በኢየሱስ የገቡት ቃል ኪዳን ራሱ በጣም ደስ የሚለው አምባ እየተናነቃት ነው ቃል የገባችውና እግዚአብሔር በእንደዚህ አይነት መልኩ በክብር ድሯታል። ስላንቺ እግዚአብሔር ይመስገን። በጣም እንወድሻለን። በጣም ደስ ብሎናል። የደስታሽ ተካፋዮች ነን። ከዛ ይሄ ብቻ አልበቃም። ያመለኩትን አምልኮ ላሳያችሁ። ቤት ውስጥ ሆኖ እንዴት እንዳመለኩ ማለት ነው። ተመስገን 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 ተመስገን
ተመስገን። ደስ አይልም? በቃ የክርስቲያን ሰርግ እኮ እንደዚህ ነው። ጌታ እግዚአብሔርን አመስግኖ እግዚአብሔር የተመሰገነ ይሁን። በጣም የሚገርም ሰርግ ነበር። እግዚአብሔር በጣም በብዙ ነው የካሳት እና በጣም ደስ ብሎኛል። ባልገኝም እንግዲህ እግዚአብሔር አብዝቶ ይባርካችሁ። በጣም ደስ የምትሉ ባለትዳሮች ናችሁ። እግዚአብሔር ይባርካችሁ። ደስ ብሎኛል። እግዚአብሔር ስለረዳችሁ ስላገዛችሁ። እዚህ ቪዲዮ ኮመንት ላይ ገብቻ አንዳንዶቹ ሳይ አሁንስ በቃ ዘጋሽኝ ይበልጥ ደበርሽኝ ምናምን የምትሉ ሰዎች በጣም ነው የገረማችሁኝ ጌታ። ምክንያቱም እሷ ምንም ያደረገችው ነገር የለም። ተመስገን፣ የደስታዬ ቀኑ ባለቤት አንተ ነህ ተመስገን ያለችው እግዚአብሔርን ስላመሰገነች ደበርሽኝ ምናምን። ለማንኛውም እግዚአብሔር እንደዚህ አድርጎ መካስ የሚችል አምላክ ነው እና እሱን በእናንተ አይተናል። እግዚአብሔር ይባርካችሁ። ደስ ብሎናል ስለእናንተ። እግዚአብሔር ይመስገን። ወደ ቀጣዩ ቪዲዮ ስንሄድ ህፃናት ወንጌል እየሰበኩ ነው የሚገኘው እና እስኪ ወደዛ ቪዲዮ እንሂድ። እስኪ ምስራች አለኝ። አጋር በበራ ስትጨነቅ እግዚአብሔር እንደደረሰላት እጅን ሳንትም ለምትጨነቁ ሰዎችም ይደርስላችኋል። አሜን ብላችሁ ጻፉ። ለምሻሸፍ ሴራል ረማድረግ እንደረሻ ብዙ ካናችሁ እግዚአብሔር አኮላል። አሜን። ደስ አይልም? በጌታ አፉ ራሱ ደስ ሲል በኢየሱስ አነጋገሩ። እግዚአብሔር ይባርክ። ገና በዚህ ልጅነት የሚገርም ቃል እንዳካፈልከን እንደባረከን እግዚአብሔር አብዝቶ ይባርክ። ሌላም ልጅ አለ በጣም የገረመኝ ልጅ። እስኪ እሱን ላሳያችሁ። አሰባበቁ ማይገርም ጌታ አሰባበኩ ምንም ህፃን ልጅ አይመስልም። በቃ ትልቅ ሰው እንደሚያወራ ነው የሚያወራው እና ከአንደበቱ የሚወጣው ቃል በጣም የሚገርም ነው እና የሚገርም ወንጌል እየሰበከ ነው። እግዚአብሔር ትውልዶች አሉትና እንደዚህ ትንሽ ልጆችን እግዚአብሔር እያስነሳ ነው። በመጨረሻው ዘመን እንግዲህ እንደዚህ አይነት ድንቅ የሆኑ ልጆችን እግዚአብሔር እየሰጠን ነው። እግዚአብሔር አብዝቶ ይባርክህ። በዚሁ ቀጠል፣ በደንብ በርታ። ካንተ ጎን ነን። አስቡት ይሄ ልጅ ወደፊት ሲያድግ እንዴት እንደሚያገለግል ገና ከዚህ እድሜው ከጀመረ እግዚአብሔር አብዝቶ ይባርከው። ወደ ቀጣዩ ቪዲዮ እንስኪ። ጸሎት ምንድነው? ጸሎት የሃይማኖት ስርዓት አይደለም። ከሰማያዊው አባት ጋር ህይወት ሰወዳቸው ፓስተር ጌቱ እግዚአብሔር ይባርከው። ነፍስህንና መንፈስህን ከሚያገኘው አባት ጋር መገናኘት። አንተ ጸሎት ከሕያው አምላክ ጋር መገናኘት ነው። በደስታ መሆን ነው። በበረከት መሆን ነው። በስኬት መሆን ነው። በሰላም መሆን ነው። እውነት ነው ፓስተር ጌቱዬ፣ እግዚአብሔር አብዝቶ ይባርኩት። በጣም ነው መወዶት። በዚህ አጋጣሚ ስለ ጸሎት እየነገሩ ነበር አይደለ? ጸሎት ከእግዚአብሔር ጋር መሆን ነው፣ በሱ መደሰት ነው። እና ጸሎት ሁላችንም እንደምናስበው ይሄ ተንበርክከን የሆነ ንስሐ ገብተን ከዛ መስክን ምናምን ሳይሆን ህብረት ነው። ጸሎት ከእግዚአብሔር ጋር ያለን ህብረት ነው። ለዛ ነው ኢየሱስ ጋር መጥተው እንዲያስተምራቸው ሲጠይቁት እንድንጸልይ ያስተምረን ሲሉት መጀመሪያ ያለው ነገር በሰማያት የምትኖር አባታችን ሆይ ብሎ ጀመረ። ስለዚህ አባትና ልጅ የሚያወሩት ወሬ ነው ማለት ነው ጸሎት። ስለዚህ አባትና ልጅ ሲያወሩ ደግሞ ህብረት ነው የሚያደርጉት እና ጸሎት ከእግዚአብሔር ጋር ህብረት የምናረግበት የምንነጋገርበት ነው። እሱ የሚናገርበት ነው፣ እኛ ብቻ የምናወራበት አይደለም። ልክ ማለት ህብረት ከሆነ አባትና ልጅ ሲያወራ አባትም ያወራል ልጅም ያወራል፣ እንደዛ ነው የሚያወሩትና ጸሎት ከእግዚአብሔር ጋር የምንገናኝበት ትልቁ መንገዳችን ነው። በደንብ አብዝተን መጸለይ እንድንችል የእግዚአብሔር ጸጋ ይርዳን። ወደ ቀጣዩ ቪዲዮ እንድስኪ ሀብት አይደለም መኖር
መኖር በእግዚአብሔር ነው። ውሎ ማደር በእግዚአብሔር ነው። መሽቶ መንጋት በእግዚአብሔር ነው። በእግዚአብሔር ነው። በማያኖር ሁኔታ ውስጥ መኖር በእግዚአብሔር ነው። በከባድ ነገር ውስጥ መኖር በእግዚአብሔር ነው። መኖር በጤንነት አይደለም። እሺ መኖር በጤንነት እንዳይመስል። መኖር በወዳጅ አይደለም። መኖር በዘመድ አይደለም። መኖር በክንድ አይደለም። መኖር በደሞዝ አይደለም። መኖር በኤክስፒሪየንስ አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር ውሎ ማደር በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። መኖር በእግዚአብሔር ነው። መች በክንድ ሆነ መኖር፣ መች በችሎታ ሆነ መኖር፣ መች በእውቀት ሆነ መኖር። 8 አደጋ ደርሶብኝ ነበር አለ ጳውሎስ። 8 አደጋ ማለት ድንገት ማለት ነው። አደጋ ማለት ሳልዘጋጅ ማለት ነው። አደጋ ማለት ሳላስብ ማለት ነው። አደጋ ሳልጠብቀው። አደጋ ደግሞ ይገርማችኋል፣ በዚህ በኩል እመጣለሁ አይላችሁም፣ አቅጣጫውን አይነግራችሁም። የአደጋ ክፋቱ እንዴት መሰላችሁ? ቅድመ እውቀት ቢኖራችሁ ትዘጋጃላችሁ፣ ትጠነቀቃላችሁ፣ ራሳችሁን ትጠብቃላችሁ። መኖር በእግዚአብሔር እንዳንኖር የከለከሉ ብዙዎች ነበሩ። እንድንኖር ስለፈቀደ ብቻ አለን። እንድንኖር ስለፈቀደ ብቻ እንድንኖር እንደገጠመን እንደደረሰብን እንዳለፈብን ጉዳይ ቢሆን ኖሮ ዛሬ ብዙዎቻችን ትዝታ መኖር በእግዚአብሔር እንደሆነ የሚገባ ከአንተ የተሻሉ ሰዎች በአይን ጥቅሻ ፍጥነት ሲጠፉ ስታይ መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በችሎታ፣ መኖር በጥንቃቄ፣ መኖር በእውቀት፣ መኖር በራስ ጉልበት እንዳልሆነ የሚገባ ከአንተ የተሻለ ጉልበት፣ ጥንቃቄ፣ ዝግጅት ምናምን የነበራቸው ሰዎች ዛሬ እንዳልኖሩ ስታይ መኖር በእግዚአብሔር እንደሆነ ይገባሃል። እግዚአብሔር እንደዚህ ይላችኋል፣ አድነሃል። ስንወድቅ እኮ እንደ በረኛ መሰለ እንደወደቅ ነው። በረኛ እኮ አመቻችቶ ነው የሚወድቀው። አንዳንዶቻችን በአፍጢማችን በግንባራችን ከባድ አወዳደቅ ነው የወደቅነው እኮ። መኖር በእግዚአብሔር ስለሆነ እስቲ ለእሱ ክብር ይሁንለት በሰማይ ላለው። ከልካይ ከሌለው ነገር እኮ ነው ያዳነን። ከልካይ ከሌለው ነገር ማን ይከለክለው? ማን ያቆመው ነበር? ይገርማል። መምጣት ከጀመረ እኮ ጎበዞቹ ቤት ገብቶ እኛ ቤት የቀረው፣ ሀብታሞቹ ቤት ገብቶ እኛ ቤት የቀረው፣ ጠንካራዎቹ ቤት ገብቶ እኛ ቤት የቀረው ምን ይመስላል? መኖር በእግዚአብሔር ስለሆነ ነው። እሱ አኗሪ ስለሆነ። ጳውሎስ የወንበዴ አደጋ ደርሶብኝ ነበር። ወንበዴ ወገኖቼ ሌባ አይደለም፣ ከሌባ የከፋ ሌባ ካልተነቃበት ወዳጅ፣ ከተነቃበት አይናፋር። ወንበዴ ግን ይገርማል፣ ጉዳዩ አይደል። እወቅበት አትወቅበት፣ ንቃ አትንቅ፣ እያወቅም ሳታውቅ በአንተ ሕይወት ላይ ጥፋት ለማድረስ የማይፈራ ማለት ወንበዴ ነው። አይገርምም? እግዚአብሔር ከስንት ወንበዴዎች ታደገን እስከ ዛሬ ድረስ። ነፍሳችንን ከሚፈልግ ጠላት ታደገን እግዚአብሔር። የሚያኖረን እግዚአብሔር ነው። በእኛ ብቃት አልኖርንም፣ በእኛ ችሎታ አልኖርንም። ስሙ የተባረከ ይሁን። ሀና ስትዘምር እንደዚህ ያለች፣ መኖሪያዬ የዘላለም አምላክ የአባቶቼ የነ ሙሴ አባት፣ እንደ እግዚአብሔር ያለ ማንም የለም፣ የሚያውቅልኝ እንዳንተ አላገኝም። ብታድነኝም ባታድነኝም አንተ መልካም ነህ። ይህንን አድርግ ያንን አታድርግ መች ትባላለህ? ለአደራረግ ማስተካከያ ከማንም አትሻም። ፍጹም በስራ ፍጹም በምክር አትሳሳትም። እግዚአብሔር ስም ይባረክ። የሚያኖረን እሱ ነው። ለዛሬ የነበሩን ቪዲዮዎች እነዚህን ይመስላሉ። በቀጣይ እስከምንገናኝ ሰላም ሆኑልኝ። ይህንን አካውንት ሰብስክራይብ ያላደረጋችሁ ሰዎች እባካችሁ ሰብስክራይብ በማድረግ አግዙኝ፣ አበረታቱኝ። ወዳችኋለሁ። ባይ